ሰባክያነ ወንጌል መምህራነ ወንጌል እንደየክብራችሁ እንደየማዕረጋችሁ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት መዘምራንና መዘምራት፣ በቅድስናው ስፍራ የተሰበሰባችሁ ሁላችሁም እንደየክብራችሁ እንደየማዕረጋችሁ የሀገር ሽማግሌዎች፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ባሰባሰበን በኃያሉ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ይመስገን ብለን እንድናመሰግነው አንደበታችን ለምስጋና የከፈተ በጤና በፍቅር በአንድነት ጠብቆ በምህረቱ አደባባይ በይቅርታው ቦታ ሰብስቦ ሕያው ቃሉን እንድንሰማ በረከቱን እንድናገኝ የፈቀደልን የአባቶቻችን የቅዱሳን አምላክ ሕያው ባሕሪ ቅዱሰ ባሕሪ አምላካችን የሁላችንን አምላክ ዛሬም ዘወትርም በፍጡራኑ አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንኳን ለታላቁ መልአክ ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ በዓለ ንግሥ በሰላም በጤና አደረሰን አደረሳችሁ። እንኳን አደረሳችሁ። ወናሁ እፌኑ መልአክየ ቅድመ ገጽከ ከመ ይእቀብከ በፍኖት። እነሆ በመንገድ ሁሉ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያስገባህ ዘንድ መልአኬን በፊትህ እልካለሁ። ኦሪት ዘጸአት ምዕራፍ 23 ከቁጥር 20 ያለውን መነሻ በማድረግ እንደ እግዚአብሔር ቅዱስ ፈቃድ ለአጭር ደቂቃዎች በዚህ ርዕስ እንማማራለን። የምስጢሩ ባለቤት ማስተዋሉን ለሁላችን ያድለን። እነሆ መልአኬን በፊትህ እሰዳለሁ እስክበሉ ባጭሩ መልአኩ በሁላችን ፊት ይላክልን። እንግዲህ ይህም ታላቅ በዓል ታሪኩ ሰፊና ጥልቅ ነው። ምስጢሩ ረቂቅ ነው። በዚህ ባጭር ሰዓት ተተንትኖ የሚያልቅ አይደለም። አጠር አድርገን የተወሰኑ በዓሉን በተመለከተ የተለመደም ስለሆነ በየጊዜው የምንማረው ስለሆነ መጽሐፍ ቅዱስም ሁላችን በየእጃችን ስላለ ማንበን መረዳትም የምንችለው ስለሆነ ለአጭር ደቂቃዎች በዚህ ርዕስ እንማማራለን። ስለዚህ በዓሉ ይህ ታላቅ በዓል በሁለት መልኩ ይከበራል። አንደኛው የሊቀ መላእክት የመልአከ ምሕረት የቅዱስ ሚካኤል በዓለ ሲመቱ ነው። ሁለተኛም በብሉይ ስራ እንዲሰራ በእግዚአብሔር ተልኮ እስራኤልን መርቶ ከግብፅ ወደ ከነዓን ወደ ምድረ ርስት ያወጣበት ነው። ስለዚህ በዚህ በዓል ቅድም የጠቀስነው ርዕስ እግዚአብሔር ለሙሴ ለእስራኤል በፊትህ መልአኬን እልካለሁ አለ። መላእክት መልእክተኞች ናቸው።
ሁል ጊዜ ለሰው ልጅ የሚያገለግሉ ናቸው። በእግዚአብሔርና በሰው መካከል ስራ የሚሰሩ በጎ ስራ የሚሰሩ ለዚህ የተዘጋጁ በሁለት ሰይፍ ምሕረት ለሚገባው ምሕረት የሚያድሉ መቅሰፍት ለሚገባው ደግሞ መቅሰፍ የሚችሉ ለማዳንም ለማጥፋትም የተዘጋጁ መላእክት ናቸው። መላእክት ስራቸው ሁል ጊዜ ምስጋና ነው። ከተፈጠሩበት ጊዜ ዓለም ከተፈጠረበት ሰዓትና ማይክሮ ሰከንድ ጀምሮ ከምስጋና አቋርጠው የማያውቁ ሁል ጊዜ በምስጋና የሚኖሩ ናቸው። ዓለም በተፈጠረበት በመጋቢት ወር በ29 በመጀመሪያው ሰዓተ ሌሊት የተፈጠሩ ናቸው። ሁል ጊዜ ስራቸው ማመስገን ነው። እስመ አኮቴቶሙ ዕረፍቶሙ ዕረፍቶሙ አኮቴቶሙ፣ ዕረፍታቸው ምስጋና ነው፣ ምስጋና ዕረፍታቸው ነው፣ ስራቸው ነው። ቅዱስ 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 እግዚአብሔር ጽባኦት ፍጹም ሰማያት ወምድረ እያሉ ያለ ዕረፍት የሚያመሰግኑ እንቅልፍ የማይስማማቸው፣ ድካም የማይስማማቸው፣ ሕመም የማይስማማቸው፣ ሞት የማይስማማቸው፣ ረሃብ የማይስማማቸው፣ ጥማት የማይስማማቸው፣ መራቆት የሌለባቸው የማይራቆቱ፣ ስለ ምግብ የማያስቡ፣ ስለ መጠጥ የማያስቡ፣ ስለ መኖሪያ ቤት የማይጨነቁ የማያስቡ፣ ሁሉ ነገር የተሟላላቸው፣ ሁሉ ነገራቸው ምስጋና የሆኑ መላእክት ናቸው። ከነዚህም መላእክት ሁሉም እንደየስራቸው ስራ ስላላቸው ለስራ ነው የተፈጠሩ፣ በስራ ነው የሚኖሩት፣ እረፍት የሌላቸው ናቸው። ስለዚህ በኢዮር ከተማ ካሉ መላእክት የዓለመ መላእክት ሶስት ዓለመ መላእክት አሉ። ከሰባቱ ሰማያት ሶስቱ ዓለመ መላእክት ተብሎ ነው የሚጠራው። የመላእክት ስፍራ የመላእክት ቦታ ነው። በዚህ ቦታ ደግሞ እነ ቅዱስ ሚካኤል ያለበት ኢዮር በሚባለው ከተማ አራት ከተማ ያለው ሰማይ ከአራተኛው አንዱ የኃይላት ቦታ ነው። የመጀመሪያው አጋዕዝት ይባላሉ። ሁለተኛውም ኪሩቤል፣ ሶስተኛው ሱራፌል፣ አራተኛው ኃይላት ይባላሉ። በዚህ ኃይላት አለቃ ሊቀ መላእክት ቅዱስ ሚካኤል ነው። የእነ ቅዱስ ሚካኤል ስራ ከሌሎቹ የሚለየው የሥላሴ ሰይፍ ጋጋሪዎች ናቸው፣ አጋጋፋሪዎች ናቸው፣ የሥላሴ ቀራቢዎች ናቸው። ሰማያዊ ሰይፍ ይዘው የሚለዋወጥ በሁለት ሰይፍ ያለው የተሳለ የብርሃን ሰይፍ ይዘው በሥላሴ ፊት የሚቆሙ መላእክት ናቸው። ስለዚህ ቅዱስ ሚካኤል አለቃቸው የምህረት መላእክት ናቸው። ቅዱስ ሚካኤል የምህረት አለቃ ይባላል። ተውህቦ ምህረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ለሚካኤል ምህረት ማደልን ተሰጠው። ለምህረት የሚተጋ ለምህረት የሚላክ ለምህረት የሚሮጥ መልአክ ቅዱስ ሚካኤል ነው። ገብርኤልም አብሳሪ የትፍሲት አብሳሪ ወልደ እግዚአብሔር ከሰማየ ሰማያት ወርዶ ከድንግል ማርያም እንደሚወለድ ዓለም እንደሚያድን ዓለም የሚድነው በክርስቶስ ደም እንደሆነ በክርስቶስ መወለድ እንደሆነ በክርስቶስ መሰቀል እንደሆነ ድንግል ማርያም ሰማይና ምድሩን የማይችሉትን እንደምትወልድ እንደምትጸንስ ይህን የድህነት የብስራት ተሸክሞ ወደ ድንግል ማርያም የመጣ ወደ ዓለም የመጣ ቅዱስ ገብርኤል ነው። ድንግል ማርያምም የሰማይና የምድር ሀብት ተሰጣት ይላል።
ምልዕተ ጸጋ ምኑም ጎደሎ የሌለው በሰማያዊም ጸጋ ምድራዊውም ጸጋ ለድንግል ማርያም ተሰጠ ብሎ መጽሐፍ እንደተናገረው ሁሉ ድንግል ማርያም የሰማዩም የምድሩም ሁሉ ያለ ጎደሎ የተሰጣት ናት። ስለዚህ ቅዱስ ሚካኤል ይሄ ስራው ሲሆን የምስጋና መሪ፣ የምህረቱ መሪ፣ የኃይላት መሪ ሲሆን በዚህ ቀን ደግሞ በብልዩ ሰውና እግዚአብሔር በተራራቁበት፣ ሰውና እግዚአብሔር በተለያዩበት፣ ምህረተ እግዚአብሔር በተከለከለበት፣ ሰዎች በጨለማ ውስጥ በሚመላለሱበት፣ ተስፋ ቆረጥ በበዛበት ዘመን ተስፋ ይዞ ወደ እስራኤላውያን የተላከ መልአክ ነው። ታሪኩ ኦሪት ዘጸአት በሙሉ ስለ እስራኤል መውጣት የሚናገር ነው። እያንዳንዱ ለዚህ ከምድራውያን ከሰዎች ልጆች ሙሴ፣ ከሰማያውያን መላእክት ቅዱስ ሚካኤል እነዚህን ሁለት ታላላቅ ፍጥረቶች እግዚአብሔር ለእስራኤል ድህነት አዘጋጀ ይላል። ሙሴ ከሰዎች ጋር ቃል በቃል እንዲነጋገር፣ በግዘፍ እንዲታይ፣ የሚሰሩ ስራዎችን ሁሉ እየሰራ የእግዚአብሔር ስራ እንዲናገር በወንድሙ በአሮን ምክንያት እየተናገረ በፈርዖን ፊት ቁሞ ይህ ስራ እንዲሰራ እግዚአብሔር አዘዘ። ከምድያም ተነስ፣ ወደ ግብፅ ሂድ፣ ለወገኖቼ ለእስራኤል መሪ ትሆናለህ፣ እስራኤል ለድህነታቸው ምክንያት ተዘጋጅተሃል ብሎ እግዚአብሔር ከምድያም ወደ ግብፅ እንዲወርድ ሙሴን አዘዘው ይላል። ሙሴ ልደቱ ከእስራኤል ወገን ሆኖ በግብፅ በባርነት በክፉ ሰዓት የተወለደ ነው። ሙሴ መቼስ ጊዜዎቹም ክፉዎች ብለን የምንጠራቸው በሰው ላይ በተሰራ ስራ ሰዎች በወለዷቸው ክፋቶች ባመጧቸው መከራዎች እና እስራኤል በግብፅ በሚኖርበት ሰዓት ለ215 ዓመት ይሄ በተደራረበ መከራ፣ በተደራረበ ጭንቅ፣ በተደራረበ ግፍ በሚፈጸምባቸው ነበሩ። በዚህ ግፍ ነበረ ሙሴ የተወለደ። ግፉ በቀኝ ግዛት ሲገዙ፣ ሲረገጡ፣ ሲረግጡ በዚህ ጊዜ ይህን አልበቃ ብለዋት ፈርዖን ወይም ግብፃውያን ወንድ ልጅ የተወለደ ከዚህ በኋላ ይገደል ብሎ ባዘዘው። ይህም ግብፃውያን ጨካኞች የሆኑትን መወለዳን ባዘጋጀበት ወንድ ሲሆን ግደሉት፣ ወዲያውኑ አፍናችሁ አንቃችሁ ግደሉት፣ ሴት ከሆነች እንዳትገድሏት ተብሎ በታዘዘበት በዚህ ጊዜ ሙሴ ሲወለድ ብርሃን ለብሶ ብርሃን ተጎናጽፎ ተወለደ። መወለዳን ፈሩ፣ ደነገጡ። በጭካኔ የተሞሉ ርኅራኄ በዚህ ጊዜ የታየባቸው ለዚህ ዘፈጠሮ ይቅትል ነው። ይህ የፈጠረው ይግደለው እንጂ አንገድልም ማለት ስንት ልጆች የገደሉ ስንቱን የጨረሱ፣ በሙሴ ግን እጃቸው ማንሳት አልቻለም። ሙሴ ለስራ ነው የተፈጠረው። ሙሴ ዓላማ አለው እግዚአብሔር ይመስገን። በዚህ ጊዜ እኛ ይሄ ልጅ አንገድልም፣ ግን እናንተ ምከሩበት፣ እኛም ጭምር እንዳታስገድሉ ብሎ ወላጆቻቸው ነግረው ሄዱ። ስለዚህ በ3 ዓመቱ ድምፁ እየተለየ ሲሄድ እንዳይገድላቸው ለወላጆቹ ነገሩና ሙሴ ደግሞ ሳጥን አሰርተው በውሃ ዳር በባህር ዳር ሂደው ጣሉት ይበላል።
ክፉ ዘመን ክፉ ነው። እናትም ትጨክናለች፣ አባትም ይጨክናል። ቀን በወንዝ ዳር በሳጥን ተቆልፎ እየዋለ ማታ ደግሞ በጨለማ ወደ ቤቱ እየመጡ እያጠባች በዚህ መንገድ እድሜው እየገፋ ሄደ። ከዕለታት አንድ ቀን ግን እግዚአብሔር የፈርዖን ልጅ የንጉሱ ልጅ ተርሙስ የምትባለው ለዋና ለሽርሽር ለመዝናናት ወደ ባህር ወረደች። ሳጥኑ አየች። አምጡት እስኪ ወርቅ ይሆናል፣ ዕንቁ ይሆናል፣ የተለየ የተወደደ ነገር ይሆናል አምጡት ስትል ከፍታ ብታይ እንደ ፀሐይ የሚያበራ ልጅ ነው። ስለዚህ አልወለደችም ነበርና ይህማ ልጅ ይሆነኛል አሳድገዋለሁ ብላ ወሰደችው፣ አነሳችው፣ አቀፈችው፣ ሳመችው። የሙሴ እህት ማርያም በሩቅ ስትመለከት ነበርና ሄዳ እንዲህ ሕፃን ነው እንዴ ልጅ ነው እንዴ ኧረ ሲያምር አሁን ከእስራኤል ወገን ልጅ የሞተባት አለች አራሳለች፣ እሷን ላምጣልሽ እንድታጠባው እንድታሳድገው እንድትንከባከብልሽ አለች። እሺ አለች። ማን ተጠራች? እናቷን ጠራች። እናቱ ሞግዚት ሆና፣ እህቱ ሞግዚት ሆና፣ አባቱ የሞግዚት ተንከባካቢ ሆኖ ሙሴ በአባት እናቱ ቤት በሞግዚትነት አደገ። የማን ልጅ እየተባለ? የፈርዖን ልጅ የተርሙስ ልጅ እየተባለ አደገ። እግዚአብሔር እንደዚህ ነው ጥበቡ። እግዚአብሔር ለሁሉ ምክንያት አለው። እግዚአብሔር ስራ አለው። ትልቅ ሰው ሆነ፣ አደገ፣ በቤተ መንግስት አደገ። ታሪኩ ብዙ ቢሆንም ሙሴ በቤተ መንግስት እድገቱ በቤተ መንግስት ያለው ምቾት ያለው ተድላ ደስታ ያለው ምግብ ያለው ሁሉ ነገር አልተመቸውም። እስራኤል በመከራ ሆኖ እሱ በደስታ ላይ ሆኖ አልተመቸውም። ስለዚህ ወአብደረ ይህምም ምስለ ሕዝበ እግዚአብሔር ከእስራኤል ጋር መከራ መቀበልን ወደደ። ከደስታ መከራ ወደደ። እግዚአብሔር ያለው በመከራ ውስጥ ነው። እግዚአብሔር ያለው በተሰደዱ ሰዎች ነው። እግዚአብሔር ያለው በተገፉ ሰዎች ውስጥ እንደሆነ አመነ ሙሴ። ወደ እስራኤል የእስራኤልን መከራ ተሰማው። ስለዚህ በዚህ መንገድ ከእስራኤል የፈርዖን ልጅ አልባልም፣ በቤተ መንግስት አላድግም፣ ሽሞት አልፈልግም ብሎ ከእስራኤል ጋር መከራ የሚቀበል ሆነ። በዚህ መልኩ ከቤተ መንግስት ወጥቶ ሌላም ስራ ሰርቶ ወደ ብንያም ሄደ ነው የሚለው ባጭሩ። ከብንያም መልስ ነው እንግዲህ የእስራኤላውያን ግፍ ጥሩ ሲረግጡ ሲያወኩ ነበር የሚኖሩት። በዚህ ጊዜ ሙሴ ሂድ ፈርዖንን ንገረው፣ ሕዝቤን ልቀቅ በለው አለ። ማንን ልቀቅ አለ? እስራኤል የማን ናቸው? የእግዚአብሔር ሕዝብ ናቸው። እስራኤል ማለት ከሃዲ ከማአምላኩ ሕዝብ እግዚአብሔር ማለት ነው። ሁሉ ቻይ እንደ አምላኩ ማለት ነው። ስለዚህ ተአማኒ በእግዚአብሔር የሚያምን ሕዝብ ማለት ነው። ወደ እስራኤል ስለዚህ ወደ እስራኤል ላካቸው። ወደ እስራኤል ሲልከው እንዴት እኔ ማነኝ? ማን ላከኝ ስላለሁ ማነኝ? እኔ እስራኤልን የማወጣ ከኃይለኛው ከፈርዖንስ የእስራኤል መከራ የማላቀቅ እኔ ማነኝ? ማን ላከኝ ስላለሁ ምልክትስ ምንድን ነው ብሎ ሙሴ ከእግዚአብሔር ጋር ተነጋገረ። ከእግዚአብሔር ተነጋገረ። ሁሉ ቻይ ኤልሻዳይ
ያለ የሚኖር የነበረ እግዚአብሔር ላከኝ በልበል። በምን ምልክት በምን ሳሳምናለሁ አለ። ምን ይዘሃል? ብትር ይዣለሁ። በብትር ታምራት ይደረጋል። ሂድ ዝም ብለህ አለ። ወደ ግብፅ ሄደ። ወንድሙ አሮን አፍ እንዲሆነው መተርጉም እንዲሆነው እንዲተረጉምለት ይዞ ወደ ፈርዖን ቀረበ። አልፈራም። ማን ልኮታልና? እግዚአብሔር ልኮታልና። ዓለም የሚያንቀጠቅጠው ንጉሥ በፊቱ ላይ ቆሞ እግዚአብሔር ሕዝቤን ልቀቅ ብሎሃል አለ። ፈርዖን በዚህ ጊዜ እግዚአብሔርም አላውቀውም፣ እስራኤል ባሪያዬ ነው አልለቀውም አለ። የሰማችሁ ነው። እግዚአብሔር የማያውቁ ነገሥታት ብዙ ናቸው። እግዚአብሔር የሾማቸው ግን የማያውቁት፣ እግዚአብሔር ያነገሳቸው ግን የማያውቁት፣ እግዚአብሔር የፈጠራቸው ፈጣሪያቸው የማያውቁ ብዙዎች ናቸው። እግዚአብሔር አላውቀውም። የእግዚአብሔር ሕዝብ ባሪያዬ ነው፣ አገልጋዬ ነው፣ አልለቅም አለ። ስለዚህ እግዚአብሔርም ተቆጣ። የፈርዖን ልብ አደነደነው፣ እንደ ድንጋይ አጠነከረው። ሁሉን መቅሰፍቶች እንዲፈራረቁበት አደረገ። 9 መቅሰፍት፣ 10ኛው ሞተ በኩር፣ 11ኛው ስጥመት፣ 11 መከራዎች በግብፃውያን ታዘዙ። 11 ምሕረቶች ደግሞ በእስራኤላውያን ታዘዙ። የእግዚአብሔር ይቅርታ የእግዚአብሔር ምሕረት በእስራኤል ላይ ፈሰሰ። የእግዚአብሔር ቁጣ ደግሞ በግብፃውያን ነደደ። በዚህ መልኩ ቀጠለ። ስለዚህ በዚህ ላይ ሕዝቤን ልቀቅ፣ በበረሃ በገዳም በዓሌን ያድርጉ ሲባል አልለቅም አለ። ስለዚህ ብትሩን የመጀመሪያ ተአምራት በብትሩ ጀመረ። ብትሩ ሲጥለው እባብ ሆነች። ሰው ሁሉ ሸሸ። ፈርዖን ሸሸ። ስትቀርበው ሸሸ። ወይ ንጉሥ ከዙፋኑ ወርዶ መሮጥ ጀመረ። መፍራት እዚህ አለ። ያዛት መልሳት፣ እሺ እለቃለሁ አለ። እንደገና ሲይዘው ተመለሰ ወደ ብትርነቱ። ተመልሶ እንደገና አልለቅም አለ። እንደገና በእስራኤል ላይ መከራ ጸናባቸው፣ መከራ ተፈራረቀባቸው። ከነበረው እንደገና ከበደባቸው ይላል። አከበደባቸው። እስራኤልም ተቆጡ። ላታወጡን እንደገና መከራ ጸናችሁብን፣ እንደገና በሰብን፣ እንደገና ለመከራ መጣችሁን። እግዚአብሔር ይላችሁ፣ እግዚአብሔር ይፍረድባችኋል። ሙሴ ወደ እግዚአብሔር ጮኸ፣ ወደ እግዚአብሔር ለመነ። ሕዝቤን መከራ እንደገና ጸንቶበታል። ሰማይኩ ገአለሙ ለሕዝቤ ወረድኩ ከማዕድን ነው። የሕዝቤን ጩኸት ሰምቻለሁ፣ ላድናቸውም መጥቻለሁ፣ ላድናቸውም ወርጃለሁ። አይዞህ አይዞህ በርታ፣ በከባድ ስልጣን አወጣችኋለሁ፣ ሳይወድ በግድ ይለቃል አለ። ማንና ማን ገጠሙ ወገኖች? ፈርዖን ከማን ጋር ገጠመ? ከማን ጋር ገጠመ? ከቃል ጋር ናችሁ። ከእግዚአብሔር ጋር የሚጣሉ ምን ይሆናሉ ይላል መጽሐፍ? ከእግዚአብሔር ጋር የሚጣሉ ይደቃሉ። ከእግዚአብሔር ጋር ተጣሉ። ከእግዚአብሔር ጋር ጦርነት ገጠመ። አልለቅም አለ። ስለዚህ መከራዎች መጡ። ውሃውን የሚጠጡትን ምን አደረገው? ደም አደረገው። በቤት በዕቃ ያለው፣ በእስራ ያለው፣ በጀሪካን ያለው፣ በባልዲ ያለው፣ በወንዙም ባህሩም ምን ሆነ? ደም ሆነ። ምን ይጠጣል? ንጉሱ ምን ይጠጣል? ያለ ውሃ መኖር ይቻላል ወገኖች? ትኖራላችሁ? እንደምን ዝም አላችሁ? ያለ ውሃ መኖር። ውሃው ደም ሆነ። ደም መሆኑ ብቻ አይደለም፣ መልክ መቀየሩ ብቻ አይደለም። ገማ፣ ሸተተ፣ ከረፋ። በውስጥ ያለው አሳትን ሁሉ ገደሉ፣ ሞቱ። ውሃውን ወደ ነበረው መለሰው እንጂ እሰለቃችኋለሁ አለ። እንደገና ለመነ፣ ተንበረከከ። በእስራኤል ግን ውሃው አልተለወጠም። እስራኤል ግን ውሃውን ይጠጡታል፣ ይታጠቡታል፣
ይሰሩበታል። ምንም የተለወጠ ነገር የለም። ውሃ ውሃ ነው፣ አልተለወጠም። ለማን ነው የተለወጠው? ለግብፃውያን ግን ተለወጠ። እንደገና ከ8 ቀን በኋላ ውሃው ወደ ነበረው መለሰው። ፈርዖን ግን አልተመለሰም። የፈርዖን ልብ ግን አልተመለሰም። እንደገና ጓጉንቸር አምጥቶ የጓጉንቸር መንጋ እንደገና አርመሰመሰው። በቤቱ በመኝታው በዙፋኑ በየመንገዱ መንገዱ ሁሉ ጓጉንቸር ነው። እንደገና ለምን እንደገና በዚህም አልተመለሰም። በእስራኤል ግን የሚሄዱት መንገድ ምንም የለም፣ የሚተኙት ምንም የለም፣ የሚያዩት ነገር የለም። ምግቡ ሁሉ ጓጉንቸር ሆኖ ማዕዱ ጓጉንቸር ሆኖ የሚበሉት የሚጠጡት ተቸገሩ። እስራኤል ግን የተለወጠ ነገር የለም። ምግባቸው በትክክል አብስለው ይበላሉ፣ ይጠጣሉ። የእግዚአብሔር ምሕረት በእነሱ ላይ እጅ ነው ያለው። አልመለስም አለ። እንደገና ቅም አለቀቀባቸው። በሰው በንጉሱ በእንስሳው ቅም አልሆነ፣ እያከከመው አልሆነ፣ ለውጥ ጠፋ። ኧረ እነዚህ ሰዎች ይውጡልናሉ። ግብፃውያን በሙሉ ተሰብስበው አድነን እንጂ እለቃቸዋለሁ አለ። አልተመለሰም። እንደገና ሲለቅበት እንደገና ወደ ነበሩ ደንድነው አለ። ከእግዚአብሔር ተለይቶ አለ። እግዚአብሔርን አላውቅም ያለ ንጉሥ አልመለስም አለ። እንደገና ቸነፈር መጣ፣ እንስሳው ሁሉ ጨረሰ። የእስራኤል ከብት ብቻ ቀሩ፣ የእስራኤል በጎች ብቻ ቀሩ። የእስራኤል ፍየሎች አልተለኩም፣ የግብፃውያን አለቁ። በዚህም አልተመለሱም። በየቦታው ሽታ ሆነ፣ እንስሶቹ በየቦታው ሞቱ። በዚህም አልተመለሱም። እስራኤል ግን ምንም የተለየ ነገር የለም። እንደገና ሻይ የሚባል ቁስል ለቀቀባቸው። ንጉሡ ማበጠ፣ ሕዝቡ ሁሉ ታመሙ። መከራው በዛ። መልሰን እንጂ እኛ እንለቃለን፣ ከዚህ በኋላ እንለቃለን፣ ሙሴና አሮን ተው መልሱን፣ አድኑን እያለ እንደገና ጮሁ። እሺ ብሎ አዳናቸው። እስራኤል ቀሩ፣ ሌሎቹ ሁሉ የታመሙት እንደገና ተፈወሱ። በዚህም እንደገና በአዝሬታቸው በመከራቸው በአዝመራቸው እንደገና በረዶን አወረደ። አትክልቱም ዛዝሬቱም ጨፈጨፈው በረዶ፣ በየቦታው ሁሉ ተከመረ በረዶ። አለቀሱ፣ ምንም ለውጥ የለም። እንዲህ እያለ መከራው በዛ። እንደገና ጨለማ ይሆናል። ጨለማ እንደገና አደረገ። ቀኑም ሌሊቱም ለ8 ቀን ጨለማ። እስራኤል ቀኑ ይወጣሉ፣ ሌሊቱ ይተኛሉ። ግብፃውያን ቀኑም ሌሊቱም አንድ ሆነባቸው። መብራት የለ፣ ምንም ባትሪ የለ፣ ምንም የለ። ጨለማ፣ ድቅድቅ ጨለማ፣ የሚገፋ የጸና ጨለማ በግብፅ ላይ እንዲህ እያለ ቀጠለው። መጨረሻ አድኑን እንጂ እያለ እየዋሸ እያታለለ ደረሰ። በ9ኛው መቶ በኩር ከንጉሱ የበኵር ልጁ ጀምሮ እስከ ገረዲቱ የበኵር ልጅ ሁሉ የግብፃውያን ሞቱ። የእስራኤላውያን ግን የሞተ የለም። በየቤቱ ልቅሶ ሆነ። ቀባሪም አቀባሪም የሌለ፣ አልቃሽም አላቃሽም የሌለ፣ አጽናኝ የሌለ በሁሉ ሞቱ። ልቅሶው በረታ። አረ እነዚህ ጨረሱን፣ እስራኤል ሊጨርሱ ነው፣ አውጣልን አሉት። ሕዝቡ ሁሉ ጮኸ። ከዚህ በኋላስ ምን ቀረብን? ልጆቻችንን ከጨረስን ይውጡ ብለው ፈቀዱ። የ3 ቀን መንገድ ተጉዘው በበረሃ መስዋዕት ሰውተው ለፈጣሪያቸው መስዋዕት አቅርበው ጸልየው እንዲመለሱ አዘዘ። ከዚያ በኋላ ምን አደረገ? እስራኤላውያን ከአምላካችን የምንገናኝበት ቀን ስለሆነ ከፈጣሪያችን ፊት የምንቀርብበት ስለሆነ ልብስ አውሱን፣ ወርቅ አውሱን ብለው ከአሰሪዎቻቸው ከግብፃውያን የአንገት ሐብል ወርቅ፣ የእጁ ቀለበቱ፣ ልብሱ፣ ጥበቡ የሚያስፈልጋቸውን ሁሉ ልብስ ተሸልመው
ወደ አምላካቸው ሄዱ ይላል። ተውሶ ወአውጽኦሙ በወርቅ ወብሩር አይደለም፣ በወርቅና በብር ተሸልመው ወጡ። 3 ቀን ይመለሳሉ ቢባል አይመለሱም። አሁን ይመጣሉ ሲባል አይመጡም። ኧረ እነዚህ ሰዎች ቀጥለዋል ጉዞ አይመጡም። ባዶአችን ማን ልንገዛ ነው? ማን ሰራተኛ ልናደርግ ነው? እንሂድ ተብሎ ንጉሡ ሰራዊቱን አስከትሎ በፈረስ መሮጥ ጀመረ ወደ በረሃ እነሱን ለመመለስ። እነሱ ግን 7 ደመና ታዘዘላቸው። እግዚአብሔር ከማን ጋር ነው? ሰው የለም። እግዚአብሔር ከማን ጋር ነው ያለው? ከእስራኤል ጋር። ደመና በላይ ፀሐይ እንዳያቃጥላቸው ተጓዢዎች ስለሆኑ እንደ ጥላ የሚጋረድ ደመና አንጦላ ደመና ወሰወሩ። ደመና ጋረደላቸው። በታች እንቅፋት እንዳይመታቸው እሾህ እንዳይወጋቸው መንገደኞች ናቸውና የሚነጠፍ አሁን እንዳነጠፋችሁት ምንጣፍ ለታቦቱ ክብር ለካህናቱ ክብር እንዳነጠፋችሁት እንደዚሁ ለእስራኤል ክብር ደመና ነጠፈላቸው። ሕፃናቱም ነፍሰ ጡሮቹም ሽማግሌዎቹም ተጓዦች ስለሆኑ ይህን አነጠፈላቸው መንገዱን ሁሉ። በኋላም በፊትም በቀኝም በግራም ደግሞ ከጠላት የሚጠብቃቸው ነፋሱን የሚከላከልላቸው እንደዚሁ የሚሰውር ደመና ደግሞ 4 ደመና በፊትም በኋላ በቀኝም በግራም ተወራቸው። 6 7ኛው የ3 ቀን የ4 ቀን በፊት መንገድ ጠራጂ ጎድጓዳውን የሚሞላ ተራራውን የሚያፈርስ የሚያስተካክል የሚደለድል ቀኑን ሲደለድል ይውላል። ማታ ደግሞ ተመልሶ ብርሃን ሆኖ የሚያበራላቸው ደመና 7 ደመና አዘዘላቸው። ክብርና ምስጋና ለአምላካችን። ለአምላካችን ምን ይሳነዋል? ለወዳጆቹ ለፍጥረቶቹ ለየዋሃኑ የማይሆነው የለም። አሁን በዚሁ መልኩ ሲጓዙ ፈርዖን ሰራዊቱን አስከትሎ በፈረስ በሰረገላ እየሮጠ ደረሰባቸው። ፈረሱ በአንድ ዛፍ እያሰሩ አይተያዩም፣ እንዳይተያይ ያደረጋቸው። ድምፅ ይሰማማሉ፣ አይተያዩም። የእግዚአብሔር ጥበብ ሰውሯቸዋል። እስራኤላውያን ተከተልን እያሉ እስራኤል ባሕረ ኤርትራ ደረሱ። ባሕሩን እግዚአብሔር መልአኩን ባሕሩን በብትርህ ምታው አለው መልአኩ ቅዱስ ሚካኤል ለሙሴ። ባሕሩን ሲመታው በ12ቱ ነገደ እስራኤል ውሃው እንደ ግድግዳ እንደ አለት ጸንቶ ወደ ላይ ቆሞ ተጋርዶ አረፍተ በይምን ወአረፍተ በጸጋም ማይሰለው አረፍት በይምን ወአረፍተ እንዲህ ጋርዶ ውሃው ደረቅ ሆኖ መንገዱን ደረቅ ሆኖ ወደ ላይ ቆሞ አሳለፋቸው። ክብርና ምስጋና ውሃ ተከፍሎ የሚያሳልፍ አምላክ ውሃውን እንደ ግድግዳ ወደ ላይ አውጥቶ የሚያሳልፍ አምላክ እንዲህ ብሎ እየዘመሩ አለፉ። ሲብሖ ለእግዚአብሔር ስቡሐ ዘተሰብሐ እያሉ አለፉ። ፈረሰ ወመስተጽንዖ ወረወ ውስተ ባሕር። የሀገራችን ውሃ የሀገራችን ባሕር እስራኤል እንኳን ተከፍሎ ያሻገረ ባሮቹን እንኳን እነዚህ የተናቁ እንኳን የእኛ ባሮች አገልጋዮች እንኳን ያሳለፈ ለእኛ ለነገሥታቱ እንዴት አያሳልፍም ብለው እስራኤል ከነ ሰራዊቱ ወደ ባሕሩ ማነው ፈርዖን ወደ ከነ ሰራዊቱ ወደ ባሕር ገባ። ባሕር ሊወጣ ሲል ምታው ባሕሩ አለው፣ መለሰው። ይብሉ እጄ ህብስቱ መዓቱ ለእግዚአብሔር። የእግዚአብሔር የቁጣው እንጀራ እስኪ ይብሉት እስኪ ይቅመሱት። ባሕሩን ተመገባቸው፣ እነሱም ባሕሩን ጠጡት። እንዲህ አድርጎ መቃብራቸው እንኳን እንዳይገኝ አስከሬናቸው እንኳን እንዳይገኝ ውሃ ይዘዋቸው ሄደው። ወገኖቼ ክፎች ለጊዜው ይታያሉ፣ ከፍ ከፍ ይላሉ። ርኢክዎ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ ወሰብእ ገብእ ኃጣኢክዎ። ኃጢአተኛውን በደለኛውን ግፈኛውን አየሁት ከፍ ብሎ በዙፋኑ ተቀምጦ
መሬት አትሆነኝ ብሎ ሰማይና ምድርን የፈጠረ መስሎ ሁሉ በእጁ ሁሉ በደጁ ሆኖ ሰዎችን ሲያሰቃይ አየሁ። ስመለስ ግን አጣሁት። መለስ ሲሉ እስራኤል ግን የለም። መለስ ሲሉ ግን ሀገሪቱ ባዶ ሆነች። ያለ ንጉሥ ቀረች፣ ያለ ሰራዊት ቀረች፣ ባዶዋን ቀረች። ጎሮ ወሰዳቸው። እንደገና ልቅሶ በነገሥታቱ በዘመኖቻቸው ምድር የልቅሶ ምድር ሆነች። ግብፅ የግፍ ምድር፣ የሞት ምድር ሆነች ግብፅ። ተመልከቱ። ራሔል የምትባል ግፉን አይታችኋል፣ ሰምታችኋል። በሀገራችን ነፍሰ ጡሮች ይከበራሉ፣ ወላዶች ይከበራሉ። ዓለማት ለእናቶች የሚሰጡት ክብር እንደየሀገሩ ቢለያይም በሀገራችን እንኳን የእረፍት ጊዜ ለወላድ ይህን ያህል ወር ተብለው 4 ወር የሚሆን 6 ወር ተሰጥቷታል። ከመውለዷ በፊትም ከወለደችም የምታርፍበት። የሰለጠኑ ዓለሞች ያደጉ ደግሞ ከዚህ በላይ ለባልም የእረፍት ቀን ተሰጥቶታል። ለ7 ቀን ሚስቱን እንዲንከባከብ እረፍት መንግስት ይፈቅዳል። በሀገራችን እንደ ሀገራችን ሕግ ከሆነ በሌላ ሀገሮች ደግሞ ከዚህ በላይ ይሆናል። በግብፅ ግን እንኳን እረፍት ሊሰጣት ምጥ ተይዛል። ወገቂ ርገጩ ነው የተባለችው። ግፉ ተመልከቱት፣ የተራራው ግፍ። ምጥ ተይዛ እንድትረግጥ ታዘዘች። እየረገጠች መንታ ልጆች ወለደች። ኧረ ወለድኩ ልጆች የወለድኩ ስትል የሰው ደም ያጸነዋል። ሕፃናቱም አብረሽ ርገጪያቸው ተባለ። ተመልከቱ፣ ተመልከቱ። እንዲህ ያለ ዘመን ነበር። እንዲህ ያሉ ነገሥታትን ምድሪቱ አስተናግዳለች። ምድሪቱ አይታለች። እንዲህ አይነት ግፍ አስተናግዳለች። የግፍ ግፍ የነበሩበት ዘመን እሷም ረገጠች። ይሄ መጨረሻ ሆነ። ከዛ በኋላ ምን አለች? ይሃለኑ አምላከ እስራኤል በዚህ ሰማይ የእስራኤል ፈጣሪ የለም፣ የእስራኤል አምላክ የለም ብላ እንባዋን ወደ ሰማይ ረጨች። በዚህ ጊዜ ነበር እግዚአብሔር ተመለከታቸው። ነፃ ለማውጣት ወረደ ማለት ነው። እስራኤላውያን ሙሉ ድህነትን ወደ እስራኤል አደረገላቸው። እስራኤላውያን ይሁን ሁሉ 11 ምሕረት የተሰጣቸው፣ ግብፃውያን 11 መቅሰፍት የወረደባቸው፣ እስራኤላውያን ምን ተገኝቶባቸዋል? ምንድን ነው ምንጩ? የምህረቱ ምንጭ ሲባል 4 ነገሮችን ነግሬያቸው ጨርሳለሁ። እስራኤላውያን ከእግዚአብሔር ጋር የሚገናኝበት አንደኛው በዚህ በግፍ በዚህ በመከራ በዚህ በውጣ ውረድ ባለበት ዓለም እየኖሩ ሃይማኖታቸው አልቀየሩም። ሃይማኖታቸው አለው። እግዚአብሔርን ያመልኩ ነበር። እፎን ሀሊ ማይለተ እግዚአብሔር በምድር ነች። በባይደ እግዚአብሔር ዝማሬ እንዘምርም እያለ ነበር። ለእግዚአብሔር ያ ምስጋና ያቀርቡ ነበር። ሃይማኖተኞች ነበሩ። ሃይማኖት በተደላደለ ቦታ ሆኖ እንኳን ብዙ ሃይማኖቱ የካዳል። በገንዘብ የለወጠ ሃይማኖት አለ። በጨርቅ የለወጠ ሃይማኖት አለ። በዚህ ዘመን በሚታየው በሚያብረቀርቀው ሃይማኖቱ እየለወጠ ያለበት ትውልድ ነው ያለ። እነሱ ግን በባዕድ ሀገር በመከራ እየተረገጡ እየተጨቆኑ በዚህ ጨቋኝ መንግስት ሆነው እንኳን በፈርዖን ላይ ሆነው እግዚአብሔር አያየንም ብለው ለ200 ዓመት 15 ዓመት ሙሉ ሃይማኖታቸው አለወጡ። ይሄ ሃይማኖት አይለውም። ሃይማኖት ምርጫ የለውም። ስለዚህ በዚህ እግዚአብሔር ሁል ጊዜ ይመለከታቸው ነበረ በምህረት ዓይን። አንደኛው ይሄ። ሁለተኛ ባህላቸው አለወጡ። እኛ ከሀገራችን ሳንወጣ ባህላችን ለውጠናል። የምዕራባውያን መስታወቂያ ሆነናል። ፖስተር ሰሪ ሆነናል። የሀገራችን አለባበስ እንዴት ነው? የምዕራባውያን አለባበስ ነው የምንከተለው። ሰው ገንዘብ ተሰጥቶት ማስታወቂያ ይሰራል፣ ገንዘብ ያገኛል። እኛ ደግሞ ያለ ምንም ነገር የምዕራባውያን እያስተዋወቅን፣ ባህላችን ግን የእናቶቻችን ጥበብ፣ የእናቶቻችን ልብስ፣ የአባቶቻችን ልብስ አለባበሱ ቅጡ ጠፍቶብናል። ጋቢ መልበስ እንኳን ያቃተውናል። መልበስ እንኳን የተቸገርናል። እንዴት ነው ገራኔ የሚለበሰው? እንዴት ነው የሚለበሰው የሚል ትውልድ ተፈጥሯል። ስለዚህ ይሄ ባህላቸው ይዘው ነው ይኖሩ።
ጠብቀው ነው የኖሩ። በባዕድ ባህል አልተዋጡ። ሶስተኛ ቋንቋቸው አለ። ቋንቋቸውም አክብረው ነው ዕብራዊ ቋንቋቸውን በቋንቋቸው እየጸለዩ በቋንቋቸው እየኖሩ፣ ሁለተኛ ቋንቋ የተወለዱ ልጆቻቸው ቋንቋቸውን ሳይለቁ የግብፃውያንን ቋንቋ ሁሉ እያወቁ በዚህ ሁሉ ይኖሩ ነበር። ሁሉም መንገድ አለው ወገኖች። እኛ ግን እዚህ ሆነው እንኳን ልጆቻችን የሀገራቸው ቋንቋ እንዳያጠኑ እንግሊዝኛ እንዲያጠኑ ነው የምንጥረው። ገና ሊሄዱም ላይሄዱም ይችላል። የሀገራቸው ቋንቋ ሳያውቁ እዚህ ያለው ኦሮምኛ፣ እዚህ ያለው አማርኛ፣ እዚህ ያለው የኢትዮጵያ ቋንቋ ሳያውቁ የውጭ ሀገር ቋንቋ እንዲያጠኑ ቻይናኛ፣ እንግሊዝኛ፣ ፈረንሳይኛ። አዲስ አበባማ ያው ያለው ባለሀብቶችማ የሉ። የሀገራቸው ቋንቋ የማያውቁ ትውልድ እየተፈጠረ ነው። ግዕዝ ቋንቋ የማያውቁ መጽሐፍት የማያነቡ የሚወለድበት ዘመን ነው። ስለዚህ ይሄ ቋንቋቸው ጠብቀው ነው መጀመሪያ የሀገራችን ቋንቋ ማወቅ፣ የሌላው ደግሞ ተጨማሪ ቋንቋ ደግሞ ማወቅ። ቋንቋ ሁሉ መግባቢያ ነው። ቋንቋ ሁሉ እኩል ነው። የሚበላለጥ ነገር የለም። ሁሉ እግዚአብሔር ነው የፈጠረው፣ እግዚአብሔር ነው የሰጠው። ሁሉ ለእግዚአብሔር የምናመሰግንበት ነው። ቋንቋችን መልቀቅ የለም። ባህላችንን ግን መረዳት ያስፈልጋል ማለት ነው። የመጨረሻውና አራተኛው ተስፋ ነበራቸው። ተስፋ ቆርጠው አያውቁም። ተስፋ የቆረጠ ትውልድ አይደል ነው። በዘመናችን ተስፋ መቁረጥ ነው ትልቁ ነገር። በእግዚአብሔር ተስፋ የሚቆርጥ ትውልድ፣ በስራው ተስፋ የሚቆርጥ ትውልድ፣ በትዳሩ ተስፋ የሚቆርጥ ትውልድ፣ በሃይማኖቱ ተስፋ የሚቆርጥ ትውልድ እየተከማቸበት ያለበት ዘመን ነው። ተስፋ ስለነበራቸው ሁል ጊዜ ከአንድ ቀን ያወጣናል እያሉ ሲጸልዩ ስለነበሩ እግዚአብሔር ደግሞ ረዳቸው ወገኖቼ። ምን አላቸው? መላኬን በፊትህ እልካለሁ አለ እግዚአብሔር። በፊት መሪ ሆኖ በኋላ ተከታይ ሆኖ እየተንከባከባቸው ለእስራኤላውያን መልአክ ተላከላቸው። መልአኩ የት ነው ያለው? ከፊት የቆምነው ይህንን ነው እኮ መልአኩ ቅዱስ ሚካኤል። የመልአኩ የቅዱስ ሚካኤል ጽላት ይዘን እኮ ነው እዚህ የቆምነው። በፊታችን አለ መልአኩ ቅዱስ ሚካኤል። ችግራችን ምን እንደሆነ መንገድ አያስፈልገውም፣ ያውቀዋል እግዚአብሔር። ችግራችን ሊያስወግድ ነው የመጣው። መከራችን ሊያስወግድ ነው የመጣው። ሰላም ለመስጠት ነው የመጣው። ድህነት ለመስጠት ነው የመጣው። ድህነት የሚፈልግ ሕዝብ ግን አለ ወይ ብያችሁ? እንደ እስራኤል ድህነት የሚቀበል ሕዝብ፣ ሰላም የሚቀበል ሕዝብ፣ አዎ ምሕረት የሚቀበል ሕዝብ ያስፈልጋል። ወደ እግዚአብሔር በጽኑ እምነት ያለው ተስፋ ያለው በሃይማኖት የጸና ወገኑን የሚወድ እግዚአብሔርን የሚወድ እርሱ በእርሱ በሰላም የሚኖር የማይባላ። መባላት የግብፃውያን ስራ ነው፣ የሄሮድስ ስራ ነው። መገዳደል የግብፃውያን ስራ ነው፣ የአጋንንት ስራ ነው። መለያየት የአጋንንት ስራ ነው። በሰላም መኖር ደግሞ የእስራኤላውያን የእግዚአብሔር ስራ ነውና መላኬን በፊት እልካለሁ በመንገድ ሁሉ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ ይላል። እንግዲህ መልአኩ የሚጠብቀን እስከ ላይኛው ስፍራችን ነው። እስከ መንግሥተ ሰማያት መንገድ የሚመራን የሚጠብቀን መልአክ አለና ክብርና ምስጋና ለአምላካችን ይሁን። ያለ ጠባቂ ያለ መሪ ያለ መምህር ያልተወን አምላክ ክብርና ምስጋና ለስም አጠራሪ ይሁን። መጨረሻችን ያሳምርልን።